ድረስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 ተጀምሯል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። ኢትዮጵያ በአርቲፊሻል ኢንተለጀንስ ከተሳታፊነት ወደ መሪነት የሚያሻግሩ ስራዎችን እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሰባተኛው ጠቅላላ ምርጫ ነጻ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ ይገባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የ1447ኛው ዓመተ ሂጅራ የረመዳን ጾም ጨረቃ ማክሰኞ ምሽት ከታየች ረቡዕ፣ ማክሰኞ ምሽት ካልታየች ግን ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀመር ተገለጸ። ከዜናዎቹ ጋር ሰለሞን ጡመ ልሳን ነኝ። አብራችሁን ቆዩ። የዓለም ስርዓት ተቀይሯል። ነባሩ በአዲሱ ተተክቷል። ሀገራት ለብሔራዊ ጥቅማቸውና የኃይል ሚዛንን ለማስጠበቅ እየታገሉ ነው። በራስ አቅም መቆም ካልተቻለ ደጋፊም አጋዥም የለም። ኢትዮጵያ ይህን ወጀብ ተሻግረዋለች። ጥያቄው እንዴት የሚለው ነው። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ኢትዮ መልህቅ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ብቻ እንድትከታተሉት እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። ኢትዮጵያ በአርቲፊሻል ኢንተለጀንስ ከተሳታፊነት ወደ መሪነት የሚያሻግሩ ስራዎችን እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲ እና በተባበሩት መንግስታት የልማት ፕሮግራም ትብብር የተገነባ ኤአይ ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከል ስራ ጀምሯል። አሸናፊ እንዳለ ተጨማሪውን ያቀርበዋል። ወረቀት ላይ ብቻ ሰፍረው ይቀሩ የነበሩ ከሀገር አልፈው አህጉሪቱን የሚሻገሩ የፈጠራ ሀሳቦች ተግባራቸው ሳይለካና ጥቅም ላይ ሳይውሉ ሀሳብ ብቻ ሆነው የቀሩ ፕሮጀክቶች ዛሬ ሁነኛ መፍትሄ ተበጅቶላቸዋል። ሀሳቡ በጥልቀት እንዲመረመር፣ ከእውነታው ጋር እንዲፈተሽ፣ በተግባር እንዲለካና ዘመኑን እንዲዋጅ የሚያደርግ ማዕከልም ተገንብቶላቸዋል። ይህ ኤአይ ዩኒፖድ የተባለ ስያሜ የተሰጠው ማዕከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በይፋ ስራ ጀምሯል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ጥምረት እውን የሆነው ማዕከሉ በዋነኛነት የዩኒቨርሲቲ ተማሪዎች፣ ስታርታፖችና አጥኚዎች ፈጠራና እቅዶቻቸውን እውን እንዲሆኑ የሚያግዝ ነው። ማዕከሉ ለኢትዮጵያ የአርቲፊሻል ኢንተለጀንስ ጉዞ አዲስ ምዕራፍ የከፈተ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። The launch of the Artificial Intelligence Unipod powered by the Timbuktu Initiative በተባበሩት መንግስታት የልማት ድርጅት ቲምቢክቱ በተሰኘው ኢኒሼቲቭ ስር በይፋ የተጀመረው ይህ ኤአይ ዩኒፖድ ማዕከል ኢትዮጵያ በሰው ሰራሽ አስተውሎት ዘመን እንደ ተመልካች ሳይሆን እንደ ገንቢ፣ እንደ አስተዋጽኦ አድራጊና እንደ መሪ ወደፊት የምትራመድበት አዲስ ምዕራፍ የከፈተ ነው። ራዕዩ ግልጽ ነው። ወጣቶቻችን በተግባራዊ የሰው ሰራሽ አስተውሎት ክህሎት ማብቃት፣ ምርምርን ወደ ተግባራዊ ንግድ መቀየር፣ ብሩህ ሀሳቦችን ወደ ሰፋፊ መፍትሄዎች ማሸጋገር እንዲሁም ለአፍሪካውያን የተሰሩ ቴክኖሎጂዎችን ገንብቶ ለዓለም ማጋራት ነው። ይህ ብሔራዊ ክንውን ብቻ ሳይሆን አህጉራዊ የተልዕኮ መገለጫም ነው። Scalable solutions 3 ተቋማት ለአንድ ዓላማ በጋራ መቆማቸውን ያደነቁት ምክትል ጠቅላይ ሚኒስትሩ ይህም ከዘመኑ ጋር ለመወዳደር የሚያስችል አቅምን የሚፈጥር ከተሳታፊነት ወደ መሪነት የሚያሻግር መሆኑን ጠቁመዋል። In the 21st century, sovereignty በ21ኛው ክፍለ ዘመን ሉዓላዊነት ትርጉሙ የተቀየረ ነው። በድንበር ብቻ የሚወሰን አይደለም። ይልቁንም በመረጃው ባለቤት ማንነት፣ በአልጎሪዝሙ ጸሐፊና
ቴክኖሎጂውን በሚቀምረው ላይ መሰረት የሚያደርግ ነው። ይህ ኤአይ ዩኒፖድ ኢትዮጵያ ቴክኖሎጂን ከመጠቀም ወደ ቴክኖሎጂ ፈጣሪነት፣ ዓለም አቀፍ መሳሪያዎችን ከመላመድ ወደ ስራ ዲዛይን እንዲሁም በዲጂታል ኢኮኖሚ ውስጥ ተሳታፊ ከመሆን ወደ መሪነት የምታደርገውን ሽግግር ያመላክታል። ይህ ከዲጂታል ኢትዮጵያ 2030ና ከሀገር በቀል ኢኮኖሚ ሪፎርም አጀንዳ ጋር ይጣጣማል። ከሁሉም በላይ ግን በትልቁ ሀብታችን ማለትም በሰዎቻችን ላይ የሚደረግ ኢንቨስትመንት ነው። ኢትዮጵያን የአፍሪካ የአርቲፊሻል ኢንቴሊጀንስ ማዕከል ለማድረግ ዘርፈ ብዙ ስራዎች መሰራታቸውን የተናገሩት የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ማዕከሉ ጅምሩን ወደፊት ለማሻገር የላቀ ሚና እንደሚኖረው ተናግረዋል። Together we have built a structured, credible and globally connected AI ecosystem. በጋራ በመሆን እዚህ ኢትዮጵያ ውስጥ መሰረት ያደረገ ነገር ግን መላ የአፍሪካ አህጉር የሚያዳርስ የተዋቀረ ታማኝና በዓለም አቀፍ ደረጃ የተገናኘ የአርቲፊሻል ኢንተለጀንስ ስነ ምህዳር ገንብተናል። ይህ ማዕከል አዲስ ሀሳብ ላላቸው ዩኒቨርሲቲ ተማሪዎች በፍጥነት ለማደግና በየዘርፋቸው ትልቅ ተጽዕኖ ለመፍጠር ዝግጁ ለሆኑ አዳዲስ የቴክኖሎጂ ፈጣሪዎች ወይም ስታርታፕስ ነው። የእውቀትን አድማስ ለሚያሰፉ ተመራማሪዎች፣ ለማህበረሰባችን ችግር መፍትሄ ለሚሆኑ የፈጠራ ስራዎች፣ ለጋራ ፈጠራ ዝግጁ ለሆኑ የኢንዱስትሪ አጋሮች የተከፈተ ነው። ይህንን ማዕከል የከፈትነው ትልቁ ሀብታችን የሆነውን የኢትዮጵያን ወጣት ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሁም ከቴክኖሎጂ ተጠቃሚነት ወደ ቴክኖሎጂ ፈጣሪነት ለመቀየር ነው። ማዕከሉ ዘመኑን በዋጁ የአርቲፊሻል ኢንቴሊጀንስ መሰረተ ልማቶችና ደረጃቸውን በጠበቁ መሳሪያዎች የተሟላና ከምርምር እስከ ቢዝነስ ፈጠራ ድረስ ያሉ የብቃት ማሳደጊያ መርሃ ግብሮችን አካቶ የያዘ ነው። አፍሪካ በአርቲፊሻል ኢንቴሊጀንስ ላይ ያላት ተሳትፎም ከተጠቃሚነት አልፎ ወደ አበርካችነት መሸጋገር አለበት ያሉት የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ ለዚህም ዩኒቨርሲቲው የሚጠበቅበትን ኃላፊነት እንደሚወጣ አረጋግጠዋል። Our strategic direction is clear. የኛ ስልታዊ አቅጣጫ ግልጽ ነው። አዲስ አበባ ዩኒቨርሲቲ በዘርፉ ያለውን በአርቲፊሻል ኢንተለጀንስ ምርምርና ስልጠና የልቀት ማዕከልነት ለማጠናከር ይሰራል። ይህ አጋርነት ከዛ ጉዞ ጋር የሚጣጣም ነው። ኤአይ ዩኒፖድ የረጅም ጊዜ ዘላቂነት እንዲኖረው በተዋቀሩ የአካዳሚክ ፕሮግራሞች፣ የሙያ ስልጠና ተነሳሽነቶች፣ በምርምር ድጋፎችና በኢንዱስትሪ ትብብር ማዕቀፎች እናግዛለን። የተባበሩት መንግስታት የልማት ድርጅት የአፍሪካ ቀጠና ዳይሬክተር አሁና ኢዚያ ኮኖዋ በበኩላቸው መንግስት ለዘርፉ የሰጠውን ትኩረት አድንቀው ማዕከሉ በመደርደሪያዎች ላይ ተቀምጠው ይቀሩ የነበሩ ምርምሮችን ወደ ተግባር የሚቀይርና አህጉራዊ አበርክቶ ያለው ነው ብለዋል። Here in Ethiopia, the AI Unipod can demonstrate how a national platform እዚህ ኢትዮጵያ ውስጥ የኤአይ ዩኒፖድ አንድ ሀገራዊ ስራ እንዴት ቀጠናዊ ሴት ሊፈጠር እንደሚችል ለአፍሪካና ከዚያም ባለፈ ለጋራ ትምህርትና ለፈጠራ ስራ አስተዋጽኦ ሊያደርግ እንደሚችል ማሳየት ይችላል። እናንተ ስትሰሙት የነበረው የኛ የቲምቡክቱ ተነሳሽነት ዋና ፍላጎትም ይኸው ነው። እኛ እዚህ ኢትዮጵያ ውስጥ ከመንግስት ጋርና በመላው አፍሪካ ከሚገኙ መንግስታት ጋር በመሆን የአፍሪካን ተሰጥኦና አቅም የሚከፍቱ ጭብጥ ተኮር የፈጠራ ማዕከላትና የዩኒቨርሲቲ የፈጠራ ማዕከላትን ማለትም ዩኒፖድስን ለመገንባት እየሰራን ነው። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ተጀመረ። ኢቢሲ የመጀመሪያውን መድረክ በታሪካዊው የአድዋ ሙዚየም በኢትዮጵያ የኪሎ ሜትሮች መነሻ አድዋ 00 ላይ አንድ ብሎ ጀምሯል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድነው? ከፖለቲካው አስተዳደር አኳያ ከሀገር አስተዳደር አኳያ እውነተኛ ህብረ ብሔራዊ የፌዴራል ስርዓትን ነው የምንከተለው። አንደኛ የዜግነት ፖለቲካ እኩል ስለሚያደርገን ስለሚያስተዳድረን፣ ሁለተኛ ማህበራዊ ፍትህ፣ ሶስተኛ ዲሞክራሲያዊ ፌዴራሊዝም ነው ብለን እናስባለን። ለኛ ሀገር ባለው ተጨባጭ መሀል ላይ ያለው ወይም ደግሞ ሴንትሪክ የሚባለው ወይ ሞዴሬት ሊበራሊዝም የሚባለው ለሀገራችን ተገቢ ነው ብለን እናምናለን። የተለያዩ ፓርቲዎች ጥምር ውጤት በመሆኑ የሶሻል ሊበራሊዝምን ፍልስፍና ይከተላል። አንድ መንግስት ነው የሚያስብለው ሁለት ነገሮችን ሲያሟላ ነው። የመጀመሪያው የህግ የበላይነት የምንለው በሀገሪቱ ውስጥ ሰላምና ጸጥታ እንዲሰፍን ሲያደርግ ነው። መንቀሳቀስ አይችሉም የተባሉ ሰዎችን በለውጡ እንዲገቡ ተደርጓል ብሏል። አዎ ትክክል፣ እንዲገቡ ተደርጓል። ግን ደግሞ በዛው ልክ በርካታ ሰዎች ከምህዳሩ ከዲሞክራሲ ምህዳሩ እንዲወጡ ተደርጓል። ተገፍተው ምህዳሩን
ከማስተካከል አኳያ ከተፎካካሪ ፓርቲዎች በላይ ገዢው ፓርቲ ይመለከተዋል። ሰላማዊ የሆነ የፖለቲካ ትግል እንዲካሄድ ምህዳሩን ማስተካከል አለበት። ባለፉት 7 የለውጥ ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ ሆኖ በማያውቅ መንገድ እና ሊመሰገን የሚችል ሰፊ ስራ ተሰርቷል እየተባለ ያለው ይሄ በጣም ግልጽ ነው። ግልጽ የሆነ አቋም የለው። በተለይ ለዚህ ሀገር የሚያዋጣው የፖለቲካ ስርዓት የብሔር ፖለቲካ፣ ማንነት ላይ የተመሰረተ ፖለቲካ ወይስ እኩልነት ላይ የተመሰረተ ሁሉንም ዜጎች እኩል የሚያይ ፖለቲካ? እኛ እንደ ፓርቲ ችግሩን ለይተን ጠንካራ ጎኑን ወስደን ብሔረሰባዊ ማንነትንም ሳንጥል ኢትዮጵያዊ ሀገራዊ ማንነትን ሳናንጠለጥል ህብረ ብሔራዊ አንድነት ያለው እውነተኛ የፌዴራል ስርዓትን እንገነባለን እንላለን። ምርጫ 2018 የመጀመሪያው የክርክር መድረክ በቅርብ ቀን መተላለፍ ይጀምራል። በኢቲቪ ዜና ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97.1 እና በኢቢሲ.ስትሪም ገጻችን ይጠብቁን። ወደ ምርጫ ዘገባችን ተሻግረናል። 7ኛው ጠቅላላ ምርጫ ነፃ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ ይገባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የፌዴራል ጠቅላይ ፍርድ ቤት ከምርጫ ቦርድ ጋር በመተባበር ከምርጫ ጉዳዮች ጋር በተያያዙ ለፌዴራልና ለክልል ዳኞች ስልጠና እየሰጠ ነው። ፍሬሕይወት ረታ ተጨማሪ አላት። ኢትዮጵያ በወርሃ ግንቦት 7ኛውን ጠቅላላ ምርጫ ታከናውናለች። ይህን እውን ለማድረግ የሚያስችል የዝግጅት ምዕራፍም እያከናወነች ትገኛለች። ምርጫ መምረጥ የሚችል ዜጋ ለሀገሩ የነገ ዕጣ ፈንታን የሚወስንበት፣ ነገውን መሰረት የሚጥልበት ነው። የፌዴራል ጠቅላይ ፍርድ ቤትም ምርጫው ነጻ ፍትሐዊና ገለልተኛ እንዲሆን ከምርጫ ቦርድ ጋር በመተባበር ለዳኞች ስልጠና መስጠት ጀምሯል። ይህ ምርጫም ነጻ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ እንደሚገባ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ አሳስበዋል። በምርጫ ጣቢያ የተሰጠ ድምፁ በዛኑ ምሽት ተቆጥሮ መለጠፍ አለበት፣ ለህዝብ መታወቅ አለበት። እነዚህ በምርጫ ጣቢያ የተሰበሰቡ ድምጾች ተሰብስበው ደግሞ ወደ ምርጫ ክልል ሄደው ከየምርጫ ጣቢያው የመጡት ድምጾች ተዳምረው በምርጫ ክልል ደረጃ አሸናፊ የሆነው የመለየት ሂደት በዚህ የምርጫ ፕሮሰስ ውስጥ የሚካተቱ ናቸው። እንግዲህ ይህንን በማድረግ ሂደት የሚቀርቡ የተለያዩ ቅሬታዎች፣ አቤቱታዎች ይኖራሉ። እነዚህ አቤቱታዎች ወቅቱን ጠብቀው ህግን መሰረት አግኝተው መፍትሄ ካላገኙ በውጤቱ ላይ የራሱ የሆነ አሉታዊ ተጽዕኖ አለው። የዳኞች ብቃትና ታማኝነት በምርጫ ሂደት ውስጥ አስፈላጊ በመሆኑ ለዳኞች ተከታታይ ስልጠናዎች መስጠት አስፈላጊ መሆኑን ያነሱት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ናቸው። ዳኞች በነፃነትና በገለልተኝነት ስራቸውን በማከናወን ለሂደቱም ሆነ ለውጤቱ ታማኒነት ግዴታቸውን መወጣት አለባቸው። ይህ ደግሞ ከግላዊ ባህሪ ባለፈ በትጋትና በብቃት ኃላፊነትን ለመወጣት በሚያስችል ቁመና ላይ በመገኘትን የሚጠይቅ በመሆኑ ዛሬ የሚደረገው ስልጠና ይህን አቅም ለመገንባት ወይም ለማጠናከር ሚናው ከፍ ያለ እንደሚሆን ይታመናል። ዜጎች የመምረጥና የመመረጥ መብታቸውን እንዲጠቀሙ ፍርድ ቤቶች ነፃና ገለልተኛ ሆኖ እንደሚሰሩ ያረጋገጡት ፕሬዝዳንቱ መሰል ስልጠናዎችም በቀጣይ እንደሚሰጡ አስታውቀዋል። የምርጫ ነክ ጉዳዮችን የሚያዩ ችሎቶች ከማደራጀት ባለፈ በየጊዜው የምርጫ ሂደት የደረሰበትን ደረጃ ግምት ውስጥ ያስገባና ሁኔታዎች የግድ ለሚሏቸው አስፈላጊ ጉዳዮች ምላሽ ለመስጠት በቂ ዝግጅት ተደርጓል። በቀጣይ እንደ አስፈላጊነቱ ስልጠናዎችን የሚሰጥ ይሆናል። ስልጠናው የምርጫ ስርዓት፣ የምርጫ ነክ መብቶችና ዓለም አቀፍ የምርጫ ህጎችና ስምምነቶች ዙሪያ የሚያተኩር መሆኑም ተመላክቷል። 7ኛው ጠቅላላ ምርጫ ነፃና ፍትሐዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሀሳብ ፉክክር ማመን እንደሚገባ ተፎካካሪ ፓርቲዎች ገለጹ። የምርጫው ተሳታፊዎች ሀገርን ባስቀደመ መልኩ ሊንቀሳቀሱ እንደሚገባም ተገልጿል። ከዚህ በተጨማሪም ለምርጫው ፍትሐዊነት የህዝቡ ንቁ ተሳትፎም ያስፈልጋል። ሩት ወርቁ ዝርዝር አላት። በሰለጠነ መንገድ የፖለቲካ ባህልን ለመገንባትና የዲሞክራሲያዊ ስርዓት እውን ለማድረግ በጉልበት ሳይሆን በሀሳብ የበላይነት ማመን ቀዳሚው ተግባር ነው። መጪው 7ኛው ጠቅላላ ምርጫ የድምፅ መስጠት ሂደት ብቻ ሳይሆን ለሀገረ መንግስት ግንባታው አንዱ አካል ተደርጎ ይወሰዳል። የዘንድሮ ምርጫ
ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጠናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሀሳብን መሰረት ያደረገ ፉክክር ደግሞ ለዲሞክራሲያዊ ስርዓት ግንባታ መሰረት መሆኑ ይገለጻል። ለዚህም የህዝብን ድምጽ መሰረት ያደረገ ነፃና ፍትሃዊ ምርጫ ብቸኛው አማራጭ ነው። የምርጫው ሂደት የጥላቻ ንግግር መድረክ ሳይሆን የፖሊሲና የሀሳብ አማራጮች የሚቀርቡበት እንዲሆን ተፎካካሪ ፓርቲዎች የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ኢዜማ የሀሳብ ፖለቲካ የሚያራምድ ፓርቲ ነው። በርካታ የፖለቲካ ፓርቲዎች ይህን መንገድ እንዲከተሉ እንመኛለን። የሀሳብ ፖለቲካ በጠባዩ ጉዳዩ መቆሚያው ፖለቲካው መቆሚያ ሀሳብ ነው። የተሻለ የፖሊሲ ሀሳብ፣ የተሻለ የአማራጭ ሀሳብ፣ ይህን ሀሳብ ደግሞ በተደራጀ መልኩ በሰነድ አቅርቦ የሚሞገትበት ነው እንጂ መሰዳደቢያ፣ ክብረነክ የሆኑና አዋራጅ የሆኑ ሀሳቦች መለዋወጫ መድረክ በፍጹም መሆን የለበትም። ቁጥር ለማሟላትና በጀት ለማግኘት አይደለም እጩዎችን የምናቀርበው። በትክክል እንዳልኩሽ የስርዓት መቀየሪያው መንገድ ምርጫ ነው ብለን እናምናለን። ስልጣን ላይ ስንሆን ምን ያህል የህዝብን ጥያቄ የሚመልሱ፣ ምን ያህል ስርዓት ያላቸው፣ ምን ያህል የኢትዮጵያ እሴት ያላቸው ናቸው ብለን ነው ያዘጋጀናቸው እጩዎቻችን። ስለዚህ ምንድነው ስልጠና ሰጠናቸውም አልሰጠናቸውም ያንን ቤር ሚኒመሙ ስርዓት ስለሆነ ያንን አሟልተው እንደሚንቀሳቀሱ ሙሉ እምነት አለን። በዛም መንገድ ነው የመለመልናቸው። ምርጫው ፍትሃዊና ዲሞክራሲያዊ እንዲሆን ለሁሉም የምርጫው ተሳታፊዎች እኩል እድል ሊመቻች እንደሚገባም ተፎካካሪ ፓርቲዎች አመላክተዋል። ክፍት ሊሆኑ የሚገባቸውን እንደ ሚዲያ አዳራሾች ይህን የመሳሰሉ የቅስቀሳ እድሎችን ለራሱ ብቻ ሳይሆን ሌሎች ተፎካካሪዎች ነፃና ፍትሃዊ በሆነ መንገድ መዳረሱን ማረጋገጥ ይኖርበታል። ምርጫ ቦርድ ለሁሉም እኩል ርቀት ላይ የቆመ ዳኛ መሆኑን መዘንጋት የለበትም። እንደ ቅንጅት ነው የምንወዳደረው። በዚህ ዓመት ትብብር ለኢትዮጵያ አንድነት በሚል ስም መኢአድ፣ ኢሃፓና ሌሎች ፓርቲዎች የተካተቱበት ቅንጅት ማለት ነው። ስለዚህ በዛ በኩል በደንብ እየተዘጋጀን ነው። ለምርጫ ቦርድ 1275 እጩዎችን እንደ ቅንጅት ልከናል። እንደ ኢሃፓ ወደ 800 የሚጠጉ እጩዎችን አቅርበናል። ስለዚህ በደንብ ዝግጅት እያደረግን ነው። በዲጂታል መንገድ ደግሞ አሁን እየመዘገብን ነው። ለኢትዮጵያ ብሔራዊ ጥቅም መከበርና ለሀገረ መንግስት ግንባታዋ መጽናት አስፈላጊ ከሆኑ ምሰሶዎች መካከል አንዱና ዋነኛው የሰለጠነ የፖለቲካ ፉክክር ነው። በሀሳብ የበላይነት የሚያምን ትውልድና በህግ የበላይነት የሚመራ ስርዓትን መገንባት የሚቻልበት አንዱ እድል ደግሞ ምርጫ ነው። 7ኛው ጠቅላላ ምርጫ ከስልጣን ፉክክር ባለፈ እንደ ሀገር በጋራ የመቆምና ልዩነቶችን በድምጽ ካርድ የመፍታት ብስለት የሚመዘንበት ነው። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት የምታደርገውን ጥረት እንደሚያደንቁ በኢትዮጵያም የዩናይትድ ኪንግደም አምባሳደር ዳረን ዌልች ተናገሩ። ኢትዮጵያም የባህር በር ለማግኘት ያላትን ፍላጎት እንደሚረዱም አምባሳደር ዳረን ዌልች አስታውቀዋል። አባዲ ወይናይ ተጨማሪውን ያቀርበዋል። በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ እንደገለጹት በኢትዮጵያና በዩናይትድ ኪንግደም ሀገራት መካከል ያለው የሁለትዮሽ ትብብር በከፍተኛ ሁኔታ እያደገ መጥቷል። በቅርቡ የዩናይትድ ኪንግደም የኮመንዌልዝ የልማትና የውጭ ጉዳይ ሚኒስትር ኢቨት ኩፐር የመጀመሪያውን የአፍሪካ ጉብኝት በኢትዮጵያ መጀመራቸውን አስታውሰዋል። አምባሳደሩ በኢትዮጵያ ሰፊ የኢንቨስትመንት አቅም መኖሩን ጠቁመው ይህንን እድል ወደ ተግባር ለመለወጥ እየተሰራ ስለመሆኑ ተናግረዋል። And I was really pleased that Yvette Cooper decided to make her first visit to the African continent. ኢቨት ኩፐር የአፍሪካ ጉብኝታቸውን በአዲስ አበባ በመጀመራቸው በጣም ደስ ብሎኛል። በአዲስ አበባም በክቡር ጠቅላይ ሚኒስትሩና በሌሎች በርካታ ሚኒስትሮች ደማቅ አቀባበል ተደርጎላቸዋል። በቆይታቸውም የሁለቱን ሀገራት ትብብር የሚያሳድጉ በርካታ ስምምነቶችን ተፈራርመዋል። መንግስት የኢንቨስትመንት አየሩን ምቹ የሚያደርጉና
የሀገሪቱን ኢኮኖሚ ጠንካራ መሰረት የሚያስይዙ የማክሮ ኢኮኖሚ ማሻሻያዎችን እያደረገ ነው። በዚህም ባለሀብቶች ከፍተኛ ፍላጎት እያሳዩ መሆናቸውን አይተናል። አምባሳደሩ ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታደርገውን ጥረትና እየከፈለች ያለውን መስዋዕትነትም አድንቀዋል። And I want to pay tribute to the Ethiopian contribution to the AU. ኢትዮጵያ በአፍሪካ ህብረት ልዑክ ውስጥ በመሆን ለሶማሊያ ሰላም ለምታደርገው አስተዋጽኦ ያለኝን ክብር መግለጽ እፈልጋለሁ። በሺዎች የሚቆጠሩ ኢትዮጵያውያን በሶማሊያ እያገለገሉ እንደሆነም አውቃለሁ። የህይወት መስዋዕትነት እንደከፈሉም እናውቃለን። ይህም መንግስትን በገንዘብም በሰው ህይወትም መስዋዕትነት እንዳስከፈለው እንረዳለን። ይህ ኢትዮጵያ በቀጠናው ምን ያህል የሰላምና መረጋጋት ኃይል መሆን እንደምትችል የሚያሳይ ታላቅ ምሳሌ ነው። ሰፊ የልማት አቅም ያለው የአፍሪካ ቀንድ ወደ ሰላምና መረጋጋት እንዲመጣ ኢትዮጵያ ወሳኝ ሚና እንዳላት የጠቀሱት አምባሳደሩ ቀጠናው ስትራቴጂካዊ ጠቀሜታና ሰፊ ጥቅም እንዳለው አብራርተዋል። As you say, it's a complex region. የአፍሪካ ቀንድ ውስብስብ የሆኑ ጉዳዮች ያሉበት ነው። ቀጠናው ስትራቴጂካዊ ጠቀሜታ ያለውና ሰፊ አቅምን የያዘ ነው። ነገር ግን በርካታ ግጭቶችንም እያስተናገደ ነው። የዩናይትድ ኪንግደም ይህ ቀጠና ሰላም እንዲሆንና እንዲበለጽግ ትፈልጋለች። ኢትዮጵያ በቀጠናው ግዙፍ አቅም ያላትና በእነዚህ የሰላምና ጸጥታ ጉዳዮች ላይ ወሳኝ ሚና ልትጫወት የምትችል ሀገር ናት። ኢትዮጵያ የባህር በር ለማግኘት የያዘችውን ሰላማዊና ዲፕሎማሲያዊ መንገዶች አጠናክራ እንድትቀጥል አምባሳደሩ ጠቁመዋል። I come from a country which has 51 major ports and more than 120 other ports. So I 51 ትላልቅ ወደቦች ካሉበትና 100 የሚደርሱ የተለያዩ ወደቦች ካሉበት ሀገር እንደመምጣቴ ይህን ጉዳይ በአግባቡ በትህትና ነው የሚመለከተው። የዩናይትድ ኪንግደም ጥልቅ መሰረት ያለው የባህር ላይ ንግድና እንቅስቃሴ ያላት ሀገር ነች። ስለዚህ ከዓለም ጋር በንግድ ለመተሳሰር ያለውን ፍላጎት እንረዳለን። እንደ ኢትዮጵያ አይነት ሰፊ ህዝብና እያደገ ያለ ኢኮኖሚ ያለው ሀገር ለምን የንግድ ወደብ አማራጮችን ማስፋት እንደሚፈልግ እረዳለሁ። ዩናይትድ ኪንግደም ከአፍሪካ ሀገራት ጋር ያላትን ግንኙነት ወደ ኢንቨስትመንትና የንግድ ግንኙነትን ለማሳደግ እየሰራች ስለመሆኑም አምባሳደሩ አብራርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የ2018 የታላቁን የረመዳን ጾም ምክንያት በማድረግ የመልካም ምኞት መግለጫ ሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ በሰጡት መግለጫ በሀገር ውስጥም ሆነ በውጭ የሚገኙ የእስልምና እምነት ተከታዮች ለተቀደሰው የረመዳን ጾም እንኳን በሰላም አደረሳችሁ ብለዋል። إن الحمد لله نحمده ونستعينه ونستغفره ونستهديه والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على حبيبنا وشفيعنا محمد بن عبد الله وعلى آله وصحبه ومن والاه يتكبراتشو ملاو ኢትዮጵያውያን ሙስሊሞች ውጭም ውስጥም ያላችሁ ከሁሉም በፊት የአላህ ሰላምታ ላስቀድምላችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ثم አልሐምዱሊላህ በአላህ ፍቃድ ሆኖ ይሄው የዘንድሮ የ1447ኛው ዓመተ ሂጅራ ታላቁ ሸህሩ ረመዳን አልሙባረክ ዋዜማ ላደረሰን አላህ ላደረሳችሁ አላህ ምስጋና ይገባው እያልን መላው ሙስሊሞቻችን ውድ ሙስሊሞቻችን ለዚህ ለታላቁ የአላህ እንግዳ ሸህሩ ረመዳን አልሙባረክ ዋዜማ በሰላም እንኳን አደረሰን እንኳን አደረሳችሁ ለማለት ወዳለሁ። የ1447ኛ ዓመተ ሂጅራ የረመዳን ጾም በተመለከተ ከፌዴራል ሸሪዓ ፍርድ ቤት በተላከው መልእክት መሰረት ጨረቃ ማክሰኞ ምሽት ከታየች ጾሙ ረቡዕ የሚጀመር ሲሆን
ማክሰኞ ምሽት ካልታየች ግን ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀመር ተገልጿል። ፕሬዝዳንቱ በመግለጫቸው ረመዳን የአንድነት የሰላምና የኢባዳ ወር በመሆኑ ህዝበ ሙስሊሙ እንደ ሃይማኖቱ አስተምሮ የተቸገሩ ወገኖችን በማሰብ በመርዳትና በማገዝ እንዲያሳልፈው አደራ ብለዋል። እንደ ሪፖርተራችን ዛሃራ መሐመድ ዘገባ ሀገራችን ሰላም እንድትሆንና የምታለመው እድገት ላይ እንድትደርስ ዱዓ ማድረግ አለብን ሲሉ መልእክትም አስተላልፈዋል። መላ ሙስሊሞቻችን ወገኖቻችን ተርቦ እያሉ እኛ በቤታችን የተለያየ በየአይነት አዘጋጅተን ስንበላ ስንጠጣ ስናማርጥ ስንመርጥ ከነበርን አደጋ ላይ ነን ማለት ነው። ስለዚህ ጎረቤቶቻችን እያስታወስን አቅመ ደካማዎችን እያስታወስን መፍጠሪያ የሌለውን አካል ሁሉ እያስታወስን እንድንጾም በዚህ አጋጣሚ አደራ ለማለት ወዳለሁ። በየቦታ በምታደርጉት ዱዓ ላይ ሀገራችን የሰላም የልማት የእድገት እንድትሆንና አላህ እንዳርግልን ዱዓችሁ እንዳይለየን እያልኩኝ እንደገና ደግሜ ደጋግሜ እንኳንስ ለዚህ ለዘንድሮ ረመዳን በሰላም በእድገት በደስታ ለዚህ ዋዜማ እንኳን አደረሳችሁ እንኳን አደረሰን።